አላህ ሱብሓነሁ ወተዓላ እንደሚጠግነን እርግጠኛ ነው። ለሚደርስብን ማንኛውም አይነት መከራና ችግር ስብራት ወደ ጠጋኙ ጌታችን እንጠጋ፣ አላህ ይጠግነን። በጣም ብዙ ጭንቀት ሲይዘን ስንወጠር ሲጠበን መፍትሄ ብለው ነብዩ ሰለላሁ ዐለይሂ ወሰለም ለኡመታቸው አንድ ዱዓ አስተማሩ። ምን አሉ? የሰው ልጅ ማንነቱን የሚገልጽ ዱዓ ነው። ወላሂ አላሁመ አንተ ጌታዬ ረሕመተከ አርጁ እርዳታህን እከጅላለሁ ፈላ ተኪልኒ ኢላ ነፍሲ ጠርፈተ ዐይን ለራሴ ለነፍሴ ራሴ ትንሽ የአይን ጨረፍታ እንኳን ብትሆን እንዳትወይ ጌታዬ። አስሊሕ ሊ ሸእኒ ኩለ ጉዳዩን ላስተካክልልኝ። ብዙ ችግር አለብኝ ቤተሰቤ ውጭ አቅም የለኝም፣ በእኔ የሚሰራ ነገር የለም። ላኢላሃ ኢላ አንት በሐቅ የሚገዙት ካንተ ውጭ ደግሞ ጌታ የለም ብለዋል። ረዋሁ አቡ ዳውድ። ዱዓውን በትክክል ስትረዱት ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩ ምንም ኃይል እንደሌለን የሚያስረዳ የሰው ደካማ ፍጡር ነው። ጌታው ካላገሰው ደካማ ተራ ፍጡር ነው የሰው ልጅ። ወአውሳ ለብነቲሂ ፋጢማ ነብዩ ሰለላሁ ዐለይሂ ወሰለም ፋጢማን እንዲህ ሲሉን ወሲያ ይሰጣል። ይሄን ዱዓ በያሏት። ይሄ ዱዓ ራሱ የሰው ልጅ ደካማነት የሚገልጽ ዱዓ ነው። ያ ሐዩ ያ ቀዩም አንተ ሐዩን ቢነፍሲ ያ ቀዩም ቃኢሙን ቢነፍሲ ሙቂሙን ሊገይሪ በራሴ ተብቃካ በራሴ ቆምክ ጌታ ወይ ብረሕመቲከ አስተጊት በእዝነት እርዳታህን እለምንሃለሁ። አስሊሕ ሊ ሸእኒ ኩለ ሁሉ ሁኔታዬን አመቻችልኝ፣ ሪዝቄን አስፋው፣ ልጆችን ሳሊሕ አድርጋቸው። ስንት ጉዳይ አለብኝ፣ ስንት ልጆችን ለትዳር ወፍቅልኝ፣ ለኔ ሚስቴን ሳሊሕ አድርግልኝ፣ እኔን ጥሩ ሰው አድርገኝ። አስሊሕ ሊ ሸእኒ ኩለሁ ሁሉም ጉዳይን አስተካክልልኝ። ወላ ተኪልኒ ኢላ ነፍሲ ጠርፈተ ዐይን ለራሴ ነፍሴን ለራሴ እንዳትተወኝ ትንሽ እንኳን ብትሆን አንተ ደጋፊ። አላሁ አክበር። የሰው ልጅ ደካማ ፍጡር ነው። ሰዎችን አትለምኑ፣ ክብራችሁን በአላህ ላይ ብቻ አድርጉ። ክብርህ ያለው አላህ ፊት በመቆምህ እንጂ ሰዎች ደጃፍ ላይ በመንከራተትህ አይደለም። የሰው ልጅ የቱንም ያህል ቢሰጥህ አንድ ቀን ሰጠው ማለቱ ወይም በአይኑ ዝቅ አድርጎ ማየቱ አይቀሬ ነው። አላህ ግን ሲሰጥህ ይጨምርልሃል እንጂ አይመጻደቅብህም። ወደ ጠጋኙ ጌታ አላህ ሱብሓነሁ ወተዓላ ተጠግቶ ያልተጠገነ ባሪያ የለም። የምር እንኪሳር ይኸውልህ፣ አረዛቅ ሰጪ የሆነው ጌታ አላህ አዘወጀል የተሰበረ ካለ ወደሱ ከተጠጋ ይጠግነዋል ማለት ነው። ተሰበረ፣ ከዛ ወደ አላህ ደግሞ ስብር ብሎ ተመለሰ፣ ከዛ ይጠግነዋል አላህ። አቡበክር ረዲየላሁ ተዓላ አንሁ መከራ በዛበት። እሱ አይደለም መከራው የሚበዛው፣ እሱ ሀብታም የተከበረ ሰው ነው፣ አይነኩትም ቁረይሾች። ግን ባልደረቦቹ እንደዛ እየሆኑ እያየ የነብዩ ሰለላሁ ባልደረቦች እንደዛ እየሆኑ እያለ መሸከም አልቻለም። ምንም ማላደርግ ከሆነ በቃ እዛ ሀበሻ የተሰደዱት ሰዎች መልካም ነገር ላይ መሆናቸውን ሰምቻለሁ፣ እኔም ልጓዝ ልውጣልና የአላህን መልእክተኛ አስፈቀደ። እሺ አሉት። 2 ቀን ያክል ከተጓዘ በኋላ እንዴት ቦታ ላይ ሲደርስ አንድ ሰው አገኘ። ንዱሁና ይባላል። ንዱሁና አቡበክር ወዴት እየሄድክ ነው አለ። ወዴት ነው የምትሄደው? በቃ ህዝቦች ያባረሩኝ። አንተ ከሰዎች ላይ መከራ የምታነሳ፣ ባሮችን ነፃ የምታወጣ፣ በገንዘብ ሰዎችን የምታግዝ ታላቅ የሆንክ ሰው ማን አባረረ? በእኔ ትገባለህ አለ። እሺ አለና ገባ። ሲገባ ማን ያስገባው አሉ ቁረይሾች። ወጥቷል ነበር? አዎ እኔ ነኝ ያስገባሁት፣ እንዳትነኩት አላቸው። እሺ ግን አንድ ነገር ቃል ይግባ፣ ከቤቱ ውጪ አምልኮ እንዳያደርግ አላቸው። እሺ አቡበክር ገባ። ቤቱ ጠበበው። ከቤቱ አጠገብ የሰራው መስጂድ ነበረውና ወጣና መስጂዱ ላይ መስገድ ጀመረ። የአቡበክር ለቅሶ ብዙ ወጣቶችን ይሰበስብ ነበር። ሰላት ውስጥ ያለው ለቅሶ ማለት ነው። ያን ጊዜና ቁረይሽ አበደች፣ ተሰባሰቡ። እንደገና እንሁና እየነገርና አንተተንብን ይሄው ህፃናትና ወጣቶቻችንን ያበላሸው ሰውየው። ያን ጊዜና እንሁና ተስማምተናል ነበር እንዴ አቡበክር የገባው በቤት አታደርግም ማለት እኔ መጀመሪያውን ጥፋተኛው እኔ ነኝ አለ። የአላህን ጥገኝነት ትቼ የመኽሉቅ ጥገኝነት የወሰድኩት እኔ ነኝ ጥፋተኛው። ውሰድ ጥገኝነትን አልፈልግም። ወአና አኩኑ ቢጂዋሪላህ በአላህ ጥገኝነት ስር እኖራለሁ አልፈልግህም አለ። መለሰለትና አቡበክር ኖራ አላህ አላሰፈረው። ታላቁ ነቢይ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ የላይኛው እጅ ወይም ሰጪው ከታችኛው እጅ ወይም ተቀባዩ የተሻለ ነው። ይህ የሚያስተምረን ሙስሊም በጥረቱና በላቡ መኖር እንዳለበት እንጂ
እጁን ወደ ሰዎች መዘርጋት እንደሌለበት ነው። ሐቢቢ ሰዎችን አብዝተህ ስትፈልጋቸው አብዝተው ይሸሹሃል። መፈለግም መጣበቅም ከአላህ ጋር ነው የሚያዋጣው። ሰው ልጅ አላህ ተባረከ ወተዓላ የተወሰነ ጊዜ አጀልን ሪዝቅን ሰጥቶን የፈጠረው ቀንና ሌሊት እኛ ላይ ባለፉ ቁጥር በተፈራረቁ ቁጥር ከፊል ማንነታችንን እያጣን ከዱንያ እየራቀን ወደ አኼራ እየተጠጋን ነው የምንሄደው። አውቀን ብናውቅም ባናውቅም ቀንና ሌሊት ሳምንታትና ወራት ዓመታት እኛን ወደ ቀብር የጎተቱን ወደ ሞት ያስጠጉን። የሚገባው ይገባዋል፣ የሚያስተውል ይሄን ያስተውላል፣ ልብ ይላል። ለምን ተፈጠረ ያልገባው የዕድሜውን መጨመር የገቢውን መጨመር ማደግ ብቻ እያየ ሊደሰት ይችላል፣ ሊዘናጋ ይችላል። ሐቁ ግን እውነቱ ግን ወደድንም ጠላን በመሸ በነጋ ወር ሳምንት ዓመት በተቆጠረ ቁጥር እኛ ወደ ቀብር እየተገፋን እየተጎተትን ነው። ቀንና ሌሊት እየሳቡን ነው። መሄዳችን አይታወቀንም ይሆናል እንጂ ይሄዳል። ከኛ ቤት ብዙዎች ሄደዋል፣ ተዘጋጅተውም ሳይዘጋጁ፣ ወጣትም አዛውንት፣ ደልቶት ከፍቶት የሚኖር ሞት በር ነው። ሁሉም በዛ ያልፋል፣ አይቀር። ሞት ጽዋ ነው፣ ሁሉም ይጎነጨዋል። ከሞት የሚድን ማንም የለም። ሞት ማንንም ልመጣ ነው ተዘጋጅ ብሎ አይመጣም። አላህ ተባረከ ወተዓላ እዚች ዱንያ ላይ ስንኖር የሰጠንን ኒዕማ የሰጠንን ጸጋ እሱ በሚወደው መልኩ የተጠቀመን የሰጠንን ርዝቅ የበላን ጸባያችንን አሳምረን ስራችንን አስተካክለን አጀላችንን መጠበቅን ለኛ የሚበጀው። ሁላችንም መንገደኞች እንደመሆናችን ከሷሊሖች ለመጓዝ ቦታ ልንይዝ፣ ከሷሊሖች ጎራ ልንሰለፍ፣ መልካም ስራ ልናበዛ፣ ወንጀል አላህ የሚጠላውን ነገር ልንተው ይገባል። ሁላችንም እንሄዳለን። ስንሄድ ግን እዚህ ዱንያ ላይ ተተነው እንሄዳለን። ጥሩ ስም መጥፎ ስም ዱዓ ወይም እርግማን ይዘነው እንሄድም አለ፣ መልካም ስራ ወይም መጥፎ ስራ። ልብ በል፣ አንደኛ ሰዎች ቢሰጡህ ይሰለቻሉ። የሰው ልጅ ደጋግመህ በለመንከው ቁጥር ይንቀሃል፣ ይሸሽሃል። አላህ ግን በለመንከው ቁጥር ይወድሃል፣ ወደሱም ያቀርብሃል። አላህን ብቻ ንጉሱ አድርጎ ከያዘ ሰው የበለጠ ነፃ ሰው የለም። ላ ሸሪከ ለክ። ማንንም ባንተ ንግስና፣ ባንተ ጸጋ፣ ባንተ ምስጋና ላይ ማንንም አላጋራም። ለከ ወልሙልክ ላ ሸሪከ ለክ። አላህ በምን እንደሚጠግንህ አታውቅም፣ ግን ወደሱ መዋደቅ አለብህ። اللهم إني أشكو إليك ضعف قوتي وقلة حيلتي وهواني على الناس. በጣም ነው የሚያሳዝነኝ። በቃ ነብዩ ሰለላሁ ዐለይሂ ወሰለም የነበሩበትን ስብራት በደንብ ያሳያል፣ ግን መጠጊያቸው አላህ ነበር። በቃ اللهم إني أشكو إليك ወደ አንተ አቤት እላለሁ፣ ስሞታዬን አቀርባለሁ። ضعف قوتي የኃይሌን መዳከም፣ ወቂለተ ሒለቲ የመላዬን ማነስ፣ መላ አልባነቴን ለአንተ ስሞታ አቀርባለሁ። የለኝም፣ አቅም የለኝም፣ መላ የለኝም። ወሃዋኒ አለናስ በሰው ዘንድ መዋረዴን፣ በሰው ዘንድ የተናኩ መሆኔን፣ ማነሴን። ምክንያቱም እብዶችንና ሕፃናትን ልቀው ያስደበደቧቸው በስርዓት እንኳ ሒማያ ልንሰጥህ አንችልም፣ በጣም ይቅርታ ሌሎችን ጠይቅ፣ እኛ ይህንን ከተለያየ ምክንያት መስዋዕትነት ልንከፍልልህ አንችልም። መብታቸው ነበር። አንዳንድ ጊዜ ሰው ሲለምነን በቃ አለመስጠት ይቻላል አይደል? ግን ሳንሰጠው ሁለተኛ ቁልፍ ያለው አላህ ጋር ነው። የሰዎች ልብ ያለው በአላህ እጅ ነው። አላህን ካስደሰትክ ሰዎች እንዲረዱህ ሊያደርግ ይችላል። ነገር ግን ጥያቄህንም ሆነ ተስፋህን መጀመሪያውኑ እሱ ላይ ብቻ አድርግ። አንዳንዴም ገብቶኛል ብለን ራሳችን በተረዳነው አረዳድ ሰው ላይ እኮ እንወስናለን።
ሰራተኛ እኮ እናባረራለን፣ ትዳር እኮ እንበትናለን፣ ንግድ እኮ እናቋርጣለን። በሰው ወሬ በመሰለኝ በሂወናል ማለት ፈተበየኑ ወሬ ሲመጣ አዳምጡት፣ አረጋግጡት፣ ትክክል ነው ወይ መዝኑት፣ እዛው ውሳኔ አሁን ያለንበት የችኮላ ወቅት የሚያሳየንስ አላህ ላይ ተወኩል የሚያረግ ሰው በቃ ከፋው ከሁሉ ነገር አላህ ይበቃዋል። ኢነላህ ባሊጉ አምሪ ማለት የሱን ጉዳይ አላህ ይደርስለታል ማለት ነው። ተወኩሉም ሪዝቅ ላይ በጣም ትልቅ እንትን አለው፣ ትልቅ አስተዋጽኦ አለው። ኢስቲግፋር ማድረግ፣ ሰላት መስገድ፣ ተወኩል ማድረግ። ስለዚህ ተወኩል በጣም አስፈላጊ ነው። ኢስቲግፋርም እንደዛ አስፈላጊ ነው። በላጁ ረሱል ሰለላሁ ዐለይሂ ወሰለም ደግሞ አፍደሉ ዚክር ከሁሉም በላይ ዚክር ብሎ ማለት ምንድነው? ላኢላሃ ኢለላህ ከአላህ ውጪ ሌላ አምላክ የለም ማለት ነው። ሶስተኛ ትዕግስትና ጥረት። ዛሬ የጠበበህ ነገር ነገ በአላህ ፍቃድ ይከፈታል። ሰዎች ምን ይሉኛል ሳይሆን አላህ ምን ሰጠኝ ብለህ ተነሳ። ባሉህ ትናንሽ ነገሮች አላህን አመስግን፣ እሱ በረካውን ይጨምርልሃል። ወላሂ ይላሉ የአላህን ረሕመት ሲገልጹ እኔ የውመል ቂያማ ሒሳብ የሚተሳሰብህ ይህን ወንጀል ሰርተሃል፣ ይህን ሶላት አጉድልሃል ብሎ የሚተሳሰብህ እናት አባትህ ይሁኑ ቢባል አልፈልግም። ማን እንዲሆን ነው የሚፈልገው? አላሁ ስብሓነሁ ወተዓላ። እሱ ይበልጥብኛል፣ እሱ ቢተሳሰበኝ ነው የሚፈልገው። አተረውነ ረሕመተላህ። ይህ አዛይ ጌታ ነው። እጅ ዘርግቻለሁ ኑ እንዳጎደላችሁ አውቃለሁ የሚለን በዘመኑ የተከሰተ ታሪክ ነው። ይህ ወጣት ገና ወጣት ለጋ ልጅ ነው። ዶክተሩ ታሪኩን ሲናገር ምን ይላል? ይህ ወጣት ተሸክመው ይዞት መጡ ይላል። ልክ ሳየው ሞት አፋፍ ላይ የደረሰ ነው፣ እንደማይድን አወቅኩ ይላል ዶክተሩ። ከዛም ልክ ሙታኖች ሊሞቱ ሲሉ ሁሌ ሻሃዳ አስዛቸው ስለነበር ለወጣቱ ሩጭ ጠጋልኩና ላኢላሃ ኢለላህ በል ላኢላሃ ኢለላህ በል እለው ገባው ይላል። ሻሃዳ እንዲልለት ፈልጎ ነው። የዚህን ጊዜ ወጣት ዞር አለና ያ ዶክተር አይነል መዷ መሳቢያው የታለች የሚባለው እኮ ላኢላሃ ኢለላህ እኮ ነው የሚባለው ዶክተር። ሱብሃንአላህ። يقول العلماء الميت يعلم الحي። ይሄ ወደ ሞት አፋፍ ላይ ያለው ይሄ በህይወት ያለው ሰው ያስተምሮት ይሞታል። ልክ ይችን ቃል ተናግሮ አኸራ ወደ ይላል ዶክተር። የሰው ፊት እንዳታይ የሚያደርግህ በሐላል ሰርተህ የምትበቃበትን በሮች አላህ ይክፈትልህ። ሁሌም ኩራትህና መመኪያህ አላህ ብቻ ይሁን። አስታውስ፣ ከአላህ የለመነ አያፍርም፣ በሰዎች የተመካ ግን አይዘልቅም። ትንሽነት እጅ መዘርጋት ነው እንጂ የምትሰራው ስራ አዲስ ቴክኒክ አውጥቼ በአላህ እገዛ ትልቅ መሆን አለብኝ ሀብታም መሆን አለብኝ ቢል ችግር የለውም። ግን በአላህ እገዛ ለገንዘብማ ቃሩንም ሰጦትም የተናገረው ቆሻሻ ንግግር ነበረ። እኔ ይሄን ገንዘብ እኮ አላህ የሰጠኝ ስለሚገባኝ ነው አለ። ይሄን ገንዘብ የሰጠኝ አንዳንዱ ይናገራል፣ እኔ ሁሉ ገንዘብ እኮ እንዴት እንዳመጣኋት እኔና አላህ ነው የምናቆም ይላል። በቴክኒኬ በብልሃቴ በዘዴ ይላል። አረባክተው ካንተ የበለጡ ይሄን ያሉ ሰዎች ነበሩ። ከነ ገንዘባቸው እስኪው መልቂያማ እንዲሰምጡ አላህ አድርጓቸው። በቴክኒኬ የሚባል የለም። ሁሉም ነገር ያለው ላ ሐውለ ወላ ቁወተ ኢላ ቢላህ። ብልሃትም ኃይልም ያለው በአላህ ብቻ ነው። ባንተ ቴክኒክ ቢሊየነር መሆን አትችልም። ባንተ ማስተር ደግሞ ባንተ ትልቅ መሆን ደግሞ ከወፍጭ ቤት ላትወጣ ትችላለህ። ጤፍ ተሸከም ሊልህ ይችላል። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ አለን። እዛ ላይ የተለያዩ ቻሌንጆችን እዚህ ላይ የማይለቀቁ ቪዲዮዎችን እንለቅበታለን። እንዲሁም ሁለተኛ ቻናልም ከፍተናል። የሁለቱንም ሊንክ ኮመንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሆኑ።